በጣም ነው የሚያሳዝን። ምክንያቱም ምንድነው ካላጣው ሰው ከጀዋር መሐመድ ጋር በፕሮፌሰር ደረጃ ፕሮፌሰር ትንግርቱ ከኛ የተሻለ አይምሮ ከኛ የተሻለ ዕውቀት ያለው ሰውዬ እኔ ማህይሙ ከጀዋር መሐመድ ጋር አብሬ ቁጭ አልልም። ለምን? አማራ ነኝ። ትናንት ከትናንት ወዲያ አማራን እንደበግ ያሳረደው የሚኒሊክ ቤተመንግስት በሚታደስበት ጊዜ አኖሌ ሐውልት ሄዶ ሲቃወም ታስታውሳለህ? አማራ ጡት ቆርጧል እያለ ትናንት እንዳበርበሬ እንዳሽሮ እንዳትገዙ ከአማራ ሲሉ ከነበሩ ሰዎች ጋር በምን አይነት ሞራል ነው እንዴ? ከአብይ አህመድ ጋር ለምን አይቀመጡም? በዚህ ደረጃ ቁጭ የሚሉ ከሆነ ለምን ከብልጽግና ጋር? ትናንት አማራ የተዋረደበት የጠባቦች ፖለቲከኛ ጎጃምና ጎንደርን ከፍሎት ነው ሄደው። እኛ መከራችን የምናየው ሁልጊዜ አንድ ሁኑልን፣ ሰላም ፍጠሩልን እያለን የምንጮህበትን ጎጃምና ጎንደርን ለመከፋፈል የሰሊጥ ፖለቲከኛ ብሎ ሲል ፕሮፌሰሩ አንተም ታውቃለህ ሲባል ስቶፕ ማለት ነው የነበረበት። በሰሊጥ የሚጋደል አማራ የለም። ሰሊጡንም ደግሞ ቢያርሰው የአማራ ልጅ ነው ግጥም አድርጎ ይረሰው። 2.5 ሚሊዮን ህዝብ በፓርላማ የት ገባ የተባለበት የወልቃይት መሬት ይባላል። ወልቃይት ጠገዴ እነ ኮሎኔሉ ዛሬ ባይኖሩ እንደነሱ አይነት ጀግና ተናር እንደ በየክልሉ አማራም ቢታረዱ እግዚአብሔር ይመስገን። በሰሊጡ በኩል ያለው አማራ 6 ዓመት የሰላም እየተነፈሰ ነው። ይሄ ኮሎኔሉን ለመምታት የሚደረግ ነው። አማራውን ለመከፋፈል የሚደረግ ነው። ካላጣው ሰው ጋር ከጀዋር መሐመድ የጊዜ ጉዳይ ነው እንጂ በአማራ ጄኖሳይድ መሪ ባንዲራ የሚይዘው እሱ ነው። ጎበዝ ተረሳችሁ እንዴ? ኮንዶሚኒየሙን 20 ዓመት ቆጥበው የነበሩ ሰዎች ለመግባት መከራቸውን አብልቶ ረሳችሁት? ጀዋር መሐመድ አፍቶ ፎሮሚያ ኢትዮጵያ አፍቶ ፎሮሚያ እያለ የሆነታ ሄዳል ሰልፉ ላይ አንደኛው በአስፋልት ዳር አንደኛው በአስፋልት ዳር ሆኖ በአሜሪካን ሀገር ድንጋይ ቀረሽ ውርዋሮን ነበር እንዴ ስታርጉ የነበሩት? ይሄ ሰውዬ ዛሬ ለኢትዮጵያ የትኛዋን የሚወዳትን ኢትዮጵያ አማራ ዛሬ እንዴት ተፈለገ? ፈረጠማ። አማራ ዛሬ በክንዱ አቅም ስላለው ሁሉም ወዳጄ ነው አለው። ስተቱ ግን ትልቁ ምንድነው? የኛ ልጆች የአማራ ልጆች ተብላችሁ እዛ ጋር ቁጭ ብላችሁ በፕሮፌሰር እንዴ ፕሮፌሰር ትንግርቱ የሚዲያ ችግር ካለብህ 50,000 60,000 ሰው የሚቀመጥበት ችግር ካለ ቲክታክህን ንገረን። በየቀኑ እየወጣን ፋሎ አድርጉት እንላለን። የቪው ችግር ካለብህ የእውቀት ችግር እንደሌለብህ እናውቃለን። ከጀዋር መሐመድ ጋር የሚወያይ አማራም የሚወያይ ኢትዮጵያም ያለ አይመስለኝም። ዛሬ ላለንበት መከራ ዛሬ ላለንበት ችግር ዋናው ተጠያቂ እኮ እሱ ነው እንዴ። ቤንሻንጉል ድረስ እጄ ሰደደ እኮ እናቶቻችን እኮ በቀስት ተመተዋል። ህፃን ልጅ እኮ እንደበግ ታርዷል። ይሄንን የሚረሳ አማራ ከጀዋር ጋር የምትመጡ ከሆነ አብይ አህመድ ሻመት ይንገስ። ለውሃ ምን አለኝ ፍልውሃ ይላል። አንዱ በሙቀዋ ታጠብለው ሆቴል ውስጥ 1000 ብር ከፍለህ ፍልውሃ በ7 ብር ነው። ለውሃ ምን አለኝ ፍልውሃ እዛ ሙቅ ነው እዚህ ሙቅ ነው። እንደዚህማ ከሆነ ምንድነው አላማችሁ? ያ ሁሉ ድካም የዛ ሁሉ ወጣት የዛ ሁሉ እናቶች ያ ሁሉ ገበሬ የተፈናቀለው ደም ተረሳ? ሁለተኛ እንግርቱን አይተው ከሆነ አንድም ስለ ኦሮሞ ዝቅ አድርጎ የተናገረው ነገር የለም። በጣም የገረመኝ ነገር ጀዋር መሐመድ ግን አማራውን ሊበታትነው ሲናገር ስቶፕ፣ እኛ በሰሊጥ አይደለም በዳይመንድ የሚሰበር አንድነታችን የሚሰነጣጠቅ ነገር የለም አቁም ነው ማለት ያለበት። ትናንት ከትናንት ወዲያ አብሮት የነበሩ ልጆች እኮ አማራ እኮ በፊንጢጣው እንጨት ሲከተት እኮ አይተናል። ከአማራ ሱቅ እንዳትገዙ ሲሉ የነበሩ ሰዎች እኮ ናቸው። ወገኔ እንደዚህማ ከሆነ አማራ መቼም ነፃ አይወጣም፣ ጠላቱን አያውቅም ማለት ነው። የጊዜ ጉዳይ ነው። ጀዋር መሐመድ አንድ ቀን ለህግ ይቀርባል በጄኖሳይድ በአማራ ግፍ በተደረገበት። ሁለተኛ ሌላ ማለት የምፈልገው ምንድነው? አማራ ሚስጥር ይኑረው እባካችሁ፣ አማራ ሚስጥር ይኑረው። ሶሻል ሚዲያ ላይ እየወጣችሁ በምትጣሉ ልጆች ጎጥ እየያዛችሁ ከኢትዮጵያዊነት ዛሬ አማራ ወርደን እኔ አማራ ነኝ ማለት ይችላል። ትልቁን ነገር አሁን ነገ ደግሞ ጎንደር፣ ጎጃም፣ ወሎ፣ ሸዋ ልንባባል ጫፍ ላይ ነን። ለምን? ሶሻል ሚዲያ ላይ ባላችሁ ከእውቀት ነፃ የሆናችሁ ልጆች ባለቤቱን ካልናቁ አጥሩ ላይ ነቀንቁ ነው። ጀዋር ትናንት የሰሊጥ ፖለቲካ ብሎ የተናገረው እኛ የራሳችን ልጆች ፖለቲካ የሰራችሁ መስሏችሁ በምትከፋፍሉት ነገር ነው።
በራችሁን ዝጉ። ከጀዋር መሐመድ ጋር ካሉላ ሰለሞን ጋር የሚደረግ ምንም አይነት ዝምድና የለንም። ደም በደም ነው የሚጠራው እየተባልክ ያደግ ሰውዬ በቲክታክ አይደለም የሚጠራው፣ የጊዜ ጉዳይ ነው። እነዚህ ሰዎች ለእያንዳንዱ ሞት ተጠያቂ ናቸው። ወደፊት አማራ ወደ ስልጣን ሲመጣ ወደ አንድነቱ መጥቶ ለፈሰሰው ደም ተጠይቀው እነዚህ ሰዎች ቃሊቲ ገብተው እንጂ ፓርላማ ገብተው እንድናያቸው አይደለም። አመሰግናለሁ። ይሁንዬ በጣም ጥሩ ፖይንት ነው ያስቀመጥከው። በጣም አማራው ሊገባው የሚገባው ይሄ ነው። እንዳልኩ እኔ አሁን የአማራው ኤርትራ አይጎረብጠኝ። ከኤርትራ ጋር የሚፈጥረው አላያዝ አማራን ምንም የሚጎዳው ነገር የለም። ምንም ነገር ነው ማወራ የሚጎዳው የነዚህ የጀዋር ፖለቲካ ይጎዳዋል። ጀዋር at the end of the day የምናውቀው ፖለቲካ ነው ለዘመናት ሲሰራ የነበረው። ኦሎፌ ሰደን ተቀየረ እንዴት ብሎ የሚጠይቅ ትውልድ አልተፈጠረም። ግን አማራው ስለነቃ እዛ ቦታ ላይ አልገባ። አማራው ስለጀገነ እዛ ቦታ ላይ አልተገኘም። አማራው ስላልፈለገ ማንነቱን በደንብ ስላወቀ በሱ የተነሳ ስንት የአማራ እህትና ወንድም እንዳለቀሱ እንደሞቱ ስለሚያውቅ አማራ ከጀዋር ጋር ምንም አይነት ስራ የለው። የሰሊጥ የጎንደርን ልጅ ነው በነገራችን ላይ ጎንደርን ነው መሳደብ ይፈልጉት። የጎንደር ልጆች እሱን አይሰሙትም። ሌሎቻችሁም እንደዛ ማድረግ አለባችሁ። ስም ይወጣላል። የጎጃም ልጅ ነገ ደግሞ ነገ አልቀርብም ትላለህ አይደለ? ለጎጃሜም ደግሞ ስም ይወጣላል። የሸዋ አማራ አልቀርብም ትላለህ አይደለ? ከዛ ይልልሃል። አማራው አማራ ነው። ስለዚህ ማትቀርብበት ምክንያት አለው። ትንግርቱ አማራን እየነጣጠሉ ሲጠሩ ዳግመኛ እንደዛ ሰሊጥ እያሉ ሲያወሩ አብረው ሆነ ከሰማው ቃል ለምድር ለሰማይ ይሄድብሃል። በጣም ነው የሚሄድብህ። ስለዚህ አስተካክል። አማራን በምንም አይነት መልኩ ዝቅ አድርጎ መግባት ትፈልጋለህ፣ መታየት ቪው ነው የምትፈልገው፣ እሱ ችግር የለውም። አይዞህ በርታ። የአማራን ነገር እንድጅ ኢንችም ያህል ዝቅ አድርጎ ሲናገር ስትሰማው እዛ ላይ ዝም ካልክ አንተ ሌባ ነህ፣ አንተ ገረድ ባሪያ ነህ። በከፍታ ተቀመጥ። ቴንኪው ንዬ ለነበረኝ እድል ሌላ ሰው እንዲገባ እድል ልስጥ። ቴንኪው አመሰግናለሁ። ክበርልኝ። ያንን ነው ሜታ የምትይውን ልስማስ፣ የአንቺንም ሀሳብ ልስማው ፕሊዝ። ግን ህዝብ የሚያውቀው የሚመስልሽ ነገርን ብዙ ማያውቅ ሰው እንዳለ እንድታውቂ። እሺ አይ ችግር የለውም። እሺ እኔ ምን መሰለኝ ይሁን እኔ ሐሳቤ እኮ አሁን ያሬድ ከሚለው የተለየ ሐሳብ ኖሮኝ አይደለም። ገባ? አሁን ያሬድ ከተናገረው ሐሳብ የኔም ሐሳብ አይለይም። ሙሉን ንግግሩን ይሁን ያልተከታተልኩት ሙሉን ኮንቨርሴሽን አላየሁትም። ከግማሽ ላይ ግን የደረስኩትን ነገር ሰምቼዋለሁ። ትንግርቱ ያወራውን ማለት ነው። ነገር ግን አማራን በዚህ ደረጃ የሰሊጥ ምናምን እያለ ዲስሪስፔክት ሲያደርግ ያለውን መመለስ ማስቆም መቻል አለበት፣ ወይንም ዲፌንድ ማድረግ አለበት። የዩሪን ሪከርድ ተደርጎ ሰምቼዋለሁ በወሎ ዙሪያ ላይ ማለት ነው። አሁን እኔ ሞር የከፋኝ ምን መሰለ፣ እዛ ውስጥ ከትንግርቱ ውጪ ሁሉም አማራ ላይ ጄኖሳይድ ያወጁ ናቸው። አሉላ ብትል አትግዙ አትጋቡ ምናምን ሲል የነበረ ሰው ነው። ራሱ ጀዋር እንደዚህ ጄኖሳይድ ሲያውጅ የነበረ ሰው ነው። መሐመድ የሚሉስ ደግሞ አንዴ የእምነት አስተማሪ ሆኖ ይመጣል። ስለወሎ በጣም በቃ የማይሆን ነገር ህዝብ ላይ እሱ እንደውም የከፋ ነው። በእምነትም ጭምር ነው የሚያዋጋ ከባ ይሄ ሙስሊሙን ክርስቲያኑ እያለ ሲያዋጋ የነበረ ልጅ ነው። ሜቢ ትንግርቱ ባክግራውንድ እንደው የሌሎቹን ላያቅ ይችላል ቲክታክ ላይ ለሚያደርጉትን፣ ግን የጀዋርን ያውቃል። ይሄን ያወቀ ወይ በስነ ስርዓት መመለስ ነበረበት። ትክክል ማለት የሰራውን ወንጀሎች አንተ እንዲህ አርጋል ብሎ ሆት ቶፒክ ሆኖ መነጋገር መቻል ነበረበት። ይሄንን 100% ነገር ነው እንደዛ ማለት ነበረበት ገባ። ነገር ግን አሁንም እንደ ያሬድ ነው የምልህ ጀዋር ለፍርድ የሚቀርብ ነው እንጂ አብረ ቁጭ ብለህ ምንም አይነት አላይንስ የምትፈጥረው ሰው አይደለም። እና እኔ ያልገባኝ ማግኘት ወይ እናንተ ከተከታተላችሁ ታስረዱኝ ያልገባኝ ነገር አለ። ኮንቨርሴሽኑ ምንድነው የመጣው? ይዘውት ሲመጡ ምን ብለው ነው? ወይ ቴዲንን ጠይቅ። እኔ አልገባኝም። ኮንቨርሴሽኑ ምንድነው? እሱ ነው ያልገባኝ። እኔ አሊያንስ እንፍጠር ኢትዮጵያ ላይ ባለው ፖለቲካ ብልጽግና ለማስወረድ አንድ ላይ መቆም ይኖርብናል ኢትዮጵያን በሚል ነው የመጣው። አሊያንስ ለመፍጠር ነው ኮንቨርሴሽኑ ይዘው የመጡት።
እሱን አላውቅም። ሌላ በምን ሊመጡ ይችላሉ? ስለዚህ ምንድነው መሰላችሁ ዮኒዬ ወይ ዝም ብሎ ቶፒክ ካልሆነ በስተቀር ከጀዋር ጋር ምን አይነት አላይንስ ነው የምትፈጥረው? ነው ያውን ብትጠይቀኝ አይገባ። እኔ እንኳን ተራዋ እሱን ነው አይገባኝ። ለምን መሰለሽ አንቺን ሳይሆን አንዳንድ ምስኪን አማራ አለ የሚሸወደው ሾርት ሚሞሪ አለ። ግን አብዛኛው እግዚአብሔር ይመስገን አልተሸወደም። አብዛኛው የአማራ ልጆች አልገቡ። የአማራ ልጆች አብዛኛው አልገቡም። የሚታወቀው እኔ በግሌ እንደው ትምህርቱን አንድ ቀን አንተ ቤት ብትጋብዘውና ያለውን እንትን ብናቅ ደስ ይለኛል። ፍርጥም አድርጎ ይናገራል። ደንግጧል። አሁን ይሄን ሲያ ለካ ሰው ያስተውላል፣ ለካ ሰው ይጠይቃል፣ ለካ ሰው የሚያየው ነገር አለ ብሎ ለካ አማራን አስነቂዋለሁ በዚህ መልኩ ብሎ የሚናገራቸው ነገሮች ይኖራሉ። የንቀትማ ይልክ አማራ እኮ ብዙ ነገሮችን ተሸክሟል። ኖ በዚህ ላይ ልጋባሽ ባለው የራሱ አቋም ምንድነው? እንደ አማራ እንደ ግለሰብ ሳይሆን እንደ አማራ የአማራው ትግል ምንድነው፣ ፍላጎት ምንድነው የሚለው ላይ አሁን ጀዋር መሐመድ የኦሮሞ ፖለቲካ ተቀይሯል፣ ጥያቄያችን ተቀይሯል ብሎ ነገር የለም። በጣም ነው የተመቼ ማለቱ ህዝቡ እንዲያውቅ ጀዋር እንደፈለገ እንደሚቀያይረው አንደኛ ነገር ይዟቸው የመጣ ኢስላሚክ የሆነ በጽንፍ የረገጠ በተለይ ደግሞ በወሎ በኩል ያለውን ነገር አስረግጠው የሚናገሩበት እንትን ነው። ወሎ የኦሮሞ ነው ብለው የሚያምኑበት እንትን ነው። ተግባብተናል። ስለዚህ እነኚህን ነገሮች እንደ ጥያቄ ፕሮፌሰር ትንግርቱ ቢጠየቅባቸውና ምላሽ ቢሰጥባቸው ላለው ከአንተ ቤት መጥቶ ሌላ ቤት አይደለም የሚሳደቡ ሰዎችን ሳይሆን እንዲሁ ሀሳቡን በግልጽ የሚያስቀምጥበት ማንም ሳይረዳ ለዛ ነው ጠንከር ያለ ፖለቲካ ስለሆነ አንዳንድ ሰዎች እሱና ሊደረግበት አሪፍ ነው። ሌላው አንዳንድ ጊዜ ምንድነው መሰለክ እዛ ላይ ያለው የተከዜ ዘብ የሚባለው ብዙ ጥያቄ አብጥቷል። በብልጽግና ኒውት አድርግ መኮንን በብልጽግና የሚሆን በነጀዋር በኩል ረፍት የነሳቸው የተከዜ ዘብ ነው። የሰሊጥ ምናምን እያሉ የሚጠሩት ማለት ነው። ኮሎኔል ደመቀ ዘውዱ ብልጽግና ነው በራሱ ጊዜ እየሰራ ባለበት ሁኔታ ላይ አለ። የአማራን ጉዳይ አሳልፈ ይሰጣለሁ ሲል አማራው ዝም ብሎ የሚያየው አይደለም። ተግባብተናል። ለጊዜው ይዞታል። ወልቃይትን አሳልፋለሁ ሲል ነው እኛ ጦር ልንሰብቅ የምንችለው እሱ ላይ። ደረጃም ቢሆንም አንድ ነገር ኤክስፕሌን ላድርግ። በወልቃይት ጉዳይ የማይደራደር ሰው ነው። ቅሬታ አለው ብዙ ሰው ከገዳይ መንግስት ጋር እንዴት አብሮ ይሰራል? ለምሳሌ እኔ ህወሓት ሆነው በተወሰነ መልኩ ከሚመቹኝ ሰዎች መካከል ሁሌ እላለሁ እኔ እንትና ይመቸኝ ነበር፣ አርከበ ቁባይ ይመቸኝ ነበር እላለሁ ለብዙ ጊዜ። ብልጽግና ስለሆነ ብቻ አንድ ሰው ሙሉ ለሙሉ የምጠላበት ነገር የለም። ስራውን ነው የምጠላው። የአማራን ጥቅም አሳልፎ ይሰጣል ወልቃይት ጠገዴን ወይ ነው ከነ ጥፋቱ በተወሰነ መልኩ የሚያስተካክልልኝ ነገር ካለ ያንን ነገር ይዞልኝ እንዲቆይ ፈልገዋል። እንደሱን ከተቃወማችሁ ለምን ደሳለኝ ጫኔን አትቃወሙ? አይ በቀላሉ ናና ወያኔ ግባ እኮ ነው። ሌላ ምንም ማለት ነው። ኤግዛክትሊ እሱን ነው የምልከው። ደሳለኝ ጫኔ ፓርላማ ውስጥ ያለ ሰው ነው፣ ከብልጽግና ጋር አብሮ የሚሰራ ነው። ለምን አትቃወሙ? እሰቦ ስለዚህ የአማራን ጥቅም እስካስከበረ ድረስ ምንም ውስጥ ሆኖ መገኘት አለበት። ሙሉ አማራው ወጥቶ ይፈንጩበት እንዴ? አይ እኔ ማስጠየቅ መልካም ነው ያስባል። ምን አለ መሰለክ ይሁን አንዳንዴ ልጓም አጥቷል የአማራ ትግል ብዬ ምልክ አንዱ ይሄ ነው። ልጓም አልባ ሆኗል። አንድ ነገር አለ። እኛም ጥያቄ እኮ ሊኖረን ይችላል። ቆይ ለምሳሌ ሌላም አለ። ኧረ ምሳሌ ብዙ ላብዛላቸው። ለምንድን ነው የሶማሌውን ፕሬዝዳንት ብዙ ሰው የሚወደው? ብልጽግና እኮ ነው። ለምንድን ነው የምትወዱት? በሚሰራው ስራ አይደል እንዴ? ብልጽግናነቱን ምን አያደርገውም? አጉልቶ አያሳየው። ህዝቡን በስርዓት እስካስተዳደረ ድረስ ገስዋል። ያንን ሰው ተቃውሞ አናቀርብበትም። የኛ ተው ሶማሌውን እኛ እንደ አማራ ከሆነ እያወራን ያለ ነው። የአማራ ልጆች ፖለቲካ ውስጥ እዛ እንዲገባቸው ነው። አንዳንድ ሰዎች ምን አለ መሰለች ቆም ብሎ በማየት የሚሰሩትን ስራዎች በደንብ በማስተዋል መራመዱ መልካም ነው ብዬ አስባለሁ። ትክክል። ስለዚህ አብሶሉትሊ ደመቀ ባይኖር አብሶሉትሊ የወልቃይት ጉዳይ
ጥያቄ ምልክት ውስጥ ይገባል። ያው የእሱም ጉዳይ ይኸውልህ በቅርብ ርቀት በአይነ ቁራኛ የሚታይ ነገር ነው። ቢሆንም ግን ለጊዜው ወያኔን ተሸክሞ ለማምጣት ከሆነ ሌላ ታሪክ ነው። እሱ እኮ ነው። አዎ ጎ አሄድ መኩ። አይ እኔ አንድ ያልገባኝ ነገር አለ። እስቲ ቆይ አንድ ሰው ፕሮፌሰር ለመሆን አይኪው ነው እንደሚለካው ወይስ ምንድነው? አይ ብዙ ሰዎች ከኛ የተሻልክ ይሉታል። ይሄ ደንቆሮ ነው፣ ምንም አይሻልም። እኔ አስተውል አይደለም መጀመሪያ ስለ ትምህርት ስለ ዩኒቨርሲቲ ቆይ ልጨርስ አይ ተረጋግቶ መጥቶ ብንጠይቀው ይሻላል። አዎ ረጋብ ኧረ ብሎ ነገር የለም። አሁንማ ደንግጧል፣ ያስተካክለዋል። አንተም ብለሃል እኮ ምን አዲስ ነገር አለ? ያስተካክላል። በዛ ሰዓት ማስተዋል ያልቻለ ሰው ለሱ እንደዚህ አይነት ቦታ መስጠት ራሱ በጣም የሚያሳዝን ነው። ምክንያቱም አንድ ሰው ፕሮፌሰር ስለሆነ ያቃል ማለት አይደለም። ፕሮፌሰር ማለት በሆነ ሳብጀክት ማስትሬት መያዝ ነው። ፕሮፌሰር ለመሆን እኮ ረዳት ፕሮፌሰር እኮ ማስትሬት መያዝ ነው። አንድ ዲግሪ ትይዛለህ፣ ከዛ ማስትሬት ይዛል፣ ከዛ ስራ እድል ነው። what the fuck ምንም አባቱ አያውቅም። ፖለቲካ የአማራን ህመም አያውቀውም። ሄዶ ሳብጀክቱን ያስተምር ፕሮፌሰር የሆነበት ፖለቲካ አያውቅም። የአማራ ህመምን አያውቅም። እውነቴን ነው የምነግራችሁ። አምጥተህ ለማናገር ራሱ ቆሻሻ ሰው ነው፣ ልታወራው የማይገባው ሰው። ከአማራ ገዳዮች ጋር አማራን 27 ዓመት እንደዚህ እንደ ሲጋራ ቁሪ ጥለን አሽተንሃል ካሉት ከዛም በኋላ መሳሪያ ዘግዝቀው ሐውልት አሰርተው ይሄ ሁሉ የኢትዮጵያ ህዝብ ጠላት አድርጎ ከዳር እስከ ዳር እያሳደደ እንዲገለው ካደረገው ከና አሉላ ፖለቲካ ጋር ጀዋር ከሚባል አማራ የሚባል ተጠራርጎ መውጣት አለበት ከኦሮሚያ ክልል ብሎ ከሚያስብ ሰው ጋር ገብቷል። በ56 ሰው በጠራራ ፀሐይ ካስገደለ ሰው ጋር ከተቀመጠ አይኪው በጣም ሎው ነው። ኮፒ ፔስት አድርጎ ነው ይሄ እንትን የገባው ዩኒቨርሲቲ እንትን ነው ፕሮፌሰር ነው። nothing ምንም አይነት አይምሮ አይሰራም። እንትን አይኪው ቢመረመር I don't think he got the right gut ምንም አይደል። ምንም ልትል እንወዳለን ምናምን ባናቱ ተክለዋለሁ ምን አባቱ ይሄ ከካ ማኩዬ ቆይ መጀመሪያ በወንድምነት አቅርበን መጠየቅ ያስፈልጋል። ምንድነውና እዛው ራሱን ይቻል ሄዶ ከጀዋር ጋር ይታገል። ለምን ረመጣይቁት እሺ አይደለም አዳምጠኝ። ቆይ ፕሊዝ ይኸውልህ አዳምጠኝ። ወልቃይትን ቢሰጣቸው እና ራያን ቢለቅላቸው አብይ ህዋት ይታገላል? እስቲ መልሱልኝ ይሄንን መጀመሪያ። ግልጽ እኮ ነው የሚጠይቁት። በጭራሽ አይታገልም። እና ታዲያ ይሄንን ማስተዋል ያልቻለ ፕሮፌሰር ነው ፕሮፌሰር ብለህ ከኔ ጋር ልታወራ የምትፈልገው እካክ ነው። አይ ሐሳብ እኮ ገዢ ነው መኮ ነገሩ ደምን አፍልቶ ጓያ ያስዋለ ነው እንጂ ሐሳብን ገዝቻለሁ። ነው ሪያሊቲ ነው። አንድ ሰው ዶክተር ስለሆነ ስለ ህክምናው ነው የሚያውቀው። አንድ ሰው ፕሮፌሰር ስለሆነ ስለዛ ሳብጀክት ነው እንጂ ስለሌላ ነገር ልክ አናታችሁ ላይ ያመጣችሁ ዶክተርና ፕሮፌሰር ስለሆነ ብቻ አታስቀምጡ አናታችሁ ላይ እንዴ። እኔ እኮ ይኸውልህ ስንት አመት ከትምህርት የተውኩትን የዚህ አይነት የህብረተሰብ እንደዚህ አይነት ህብረተሰብ ስላለ ዲግሪ ከያዝክ የማክበር ስላለ እኮ ነው ዩኒቨርሲቲ ገብተን ሁለተኛ ዲግሪ እየሰራለሁ። በቃ ያ ካልሆነ አያምንም፣ ደደብ ነው። እንዲህ አይነት አመለካከት ይሄ ሰውዬ ዕውቀቱ የለውም፣ በቃ የለውም። የአማራን ህመም አያውቀውም፣ መቼም አይረዳው። ይሄንን ልታወራው አይደለም ልኩን ነግረው ከአማራ ወጥቶ የዛው ኦሮሞ ሆኖ ይታገል ሲፈልግ እንዴት ነው የምታስቡት? አስቡ። የራያ ህዝብ እኮ አንተ ከዚህ ከአሉላ ጋር ለመቀመጥ እኮ የራያ ህዝብ 60 ሺህ ተፈናቅሎ እኮ ሜዳ ላይ ነው ያለው። ስለሱ ምን ነግሮክ ነው አንተ ከዚህ ሰው የጋር ቁጭ የምትለው? ካሉላ ቤቲ ከመኩ በኋላ ትገቢያለሽ። ንገረኝ፣ ካሉላ ጋር ምን ልትቀመጥ በምንድን ነው የምትቀመጠው? ገብቷል አይደል? እኔ እኮ ስለተረዳው ነው። ለዛ ነው አብዛኛው የአማራ ልጆች አልመጡም። እኔ ደግሞ አላውቀውም፣ አንተም አታውቀውም። ሐሳቡ ገዢ ቢሆንም ይኸውላችሁ እየሰደብን አይደለም። ፕሮፌሰር ትምህርቱ አይዲያው ስለገባን ነው። አንዳንዴ ምን ሆነ መሰለሽ እየሰደቡ አይደለም ይላል እንዴ። ፔኑ ምን መሰለሽ በእናቶች ይጨንቃል እንዴ። ፔኑን ማወቅ መቻል አለ። ፔኑን ማነው ስሙ ትንግርቱ አልተረዳውም። የአማራው ፔን እንደ ቀላል ነው ያየው። የሰሊጥ ነጋዴ እየተባለ ምን እየተባለ ሲያላግጡበት እንደ ቀልድ ነው ያየው። ከነሱ ጋር ነው አግሪ ያደረገው እንጂ እነሱን እንዴት እንደዚህ ትላላችሁ? ፕላስ ደግሞ ጥያቄው መሆን ያለበት እንደነገረው መኩ እንዳለው በእርግጠኝነት ወልቃይትን ልልቀቅላችሁ ቢል
ልስጣችሁ ቢል አብይ ጋራንቲ ጦርነቷን ታቆማለች። ህወሓት አትጣለ ጸቧ ከአማራ መሆኑን በዚህ ታውቃላችሁ። የህወሓት ጸብ አማራ ምንም ከ4 ኪሎ ካለው ጋር አይደለም። ሆኖ አያውቅም። በቃ ጸቧ አማራው ጋር ያለው ነገርና ያለው ነገር ብቻ በማየው ነገር ለምን በመኩ አይደለም በሰለሞን ፋኖ አይቼዋለሁ። አብረን እንስራ አብረን ምን ሲሉ ቆይተው ላጥ ብለው ሮጠው ወጥተው ወንድማችን እንዲፖርት አስደርገው ከላኩ በኋላ እየጮሁ ፖለቲካቸውን መስራት ጀመሩ። ዊ ኖው ናው ጭምብላቸውን አውጥተው በአደባባይ ነው ያሳዩ። ስለዚህ ባየነው ነው የምንመሰክረው። ባየነው እኛ በወሬ አይደለም በተግባር በምናየው የታጨደ የተገደለ የተጨፈጨፈ የተበላ ህዝብ አለው አማራ በደንብ አድርጎ በህወሓትም በነጀዋር መሬት ላይ ደም አለ። የብዙ ሰው ሺህ ህዝብ ደም አለ። እነዚህ ሰዎችን ለአማራ ምን ሊጠቅሙት ነው? ከነሱ ጋር አላያንስ ተፈጥሮ ሊታረስ ሊተሰራ እንደገና ዳግመኛ ገደሉን ዳግመኛ ጨፍጭፉን ዳግመኛ በቃ የአማራው ህይወት ይቁም የሚል ነው ወይስ ምን ለማድረግ ነው ከነሱ ጋር ውይይት የሚደረገው? ይሄ ነው አማራውን በተወሰነ መልኩ አቅም ስላለው በተወሰነ ነው የሚለው እችን አውርቼ ልውረድ። ይሄን ነው እኔም ማለት የምፈልገው። እችን አውርቼ ልውረድ። አሁን ከላይ ያለው ወንድሜም አትሳደብ ምናምን እያለ ነውና ይኸውልህ በደንብ አረ ቅድስትና ድምጿ ጎርምሶብን በህግ አምላክ አይ አዳም ቅድስት የእስራኤሏ ናት። ረስታት ነው ማለት ታዲያ እንትን ደብቃ ነው ፎቶ አመላደ ደሟና ፎቶ ኦኬ ላስረዳችሁ። ኦኬ እንደኛ ከክልል ውጭ ተወልዶ እንዳደገ ኦኬ ትብታችን ከተቀበረበት ሞዴሬተሮች ዳግም አጋል ይኸውላችሁ አገራችሁ አይደለም ተብለን ሞዴሬተሮች ፕሊዝ ለኔ ሳትነግሩ አታስገቡ። ማንም እየመጣ አፉን ሲከፍት እንታገሳለን ማለት አይደለም። እውነቴን ነው የምነግራችሁ። እኔ ወያኔ ስር የሚጠጋ ኦነግ ስር የሚጠጋ ማንም አይደለም ስድብ እተናነቀዋለሁ። ለምን? እኔ ነኝ ህመሙን የማውቀው፣ እናንተ አታውቁት። እኛንን እኮ አገር አጣን። ንብረት አያቶቻችን ያፈሩትን ንብረት እኮ ነው ተነጥቀን የተባረርነው። ምንድነው የምታወሩት? የኛ እኮ አክስት አጎት ልጆች ናቸው እኮ ወለጋና ሐረር ላይ የሚታረዱት። የእናንተማ የት አሉ? ወይ ጎጃም ነው ያሉት፣ ጎንደር ነው ያሉት፣ የሆነ ቦታ ነው ያሉት። እንዴት ነው የምታስቡት ነገር? እንዴት እንዲሰማን ነው? ቆይ አንድ ፕሊዝ ሐሳቡን ይገባል። ቅድስት የኛን ስሜት ልትረዱ ይገባል። እኔ በጣም የምናደደው የምበሳጨው ያሳለፍኩት ህይወት አለ በህወሓት በኦነግ በደረሰብን ግፍ እኛ ቁስላችን ገና አልሻርም። አይደለም ከሰው ሰምተን አይደለም አማራ ታረደ ተብለን በሬሳ ላይ ተራምደን የመጣን። እውነቴን ነው የምነግራችሁ። እኔ ያንን ታሪካው ማውራት አያስፈልግም። ሐረር ላይ በሬሳ ላይ ተራምደናል፣ በተጨፈጨፈ አማራ ሬሳ። ኦኬ ወለጋ ላይ እያያችሁት ነው በእናንተ እንኳን። ግን እኛ ዘመዶቻችን አሉ እዛ ውስጥ ከታረዱት ውስጥ። ስለዚህ አሽሞን ሙኝ የምናገረው አይኖረኝም እስከ መጨረሻው። በዚህ ፖለቲካ ላይ እንቅር አድርጌም ይሄን ፖለቲካ የተፋሁት ሄዶ እዛ ውስጥ እንደሚለጠፍና ይሄ እንደሚመጣ ስላወቁ አሁንም ነገም ግን እነሱ የመጡ ጊዜ ተመልሼ ትግል ውስጥ ገብቼ እንደምተናነቅ ማንንም እነግራለሁ ካላጠፋኝ በስተቀርና ያለ ማለት ነው። እናንተ የመቻችሁ ግን ትንግርቱ የሚባል ለኔ ትንግርት አይደለም፣ ይሄ ጋን ነው እና በሉ ደናው ነው። ኦኬ የኔ አንድ ነገር ልናገር አጠር አድርጌ ህመሙ ላልከው እኛም ቤተሰቦቻችን በዚህ ደረጃ ብለን ባንናገርም የአማራ ሞት የትኛውን ቦታ ላይ የሚታረድ የሚገደል የሁላችንንም ችግር ነው። ስለዚህ በአርባ ጉጉና በበደኖ ምናልባትም አንድም ሁለትም ቤተሰቦች ያለቁብን ሰዎች እንኖራለን። ያን እንደ ግለሰብ አድርገን ማምጣት ስለማንፈልግ ነው። እንደ አማራ ግን አማራው ጫፍ እስከ ጫፍ በማንነቱ ተገሏል። ወንድማችን ትንግርቱ ስህተት አለበት ከተባለ በውስጥ ሊነገረው መናገር ያለበት እንዲናገር ማድረግ ነው እንጂ አሁንም የሚመጡትን አናታቸውን እያልን የምናስበረራቸው ከሆነ ሚዲያ ላይ ምንም አይነት ንግግር እንዳይኖር አልገባሽም? ቅድስት ላስቆምሽ ነው እዚህ ጋር ለምን መሰለሽ? ይህንን ሳያቅ ነው አማራነትን የሚያወራው። ይሄ እኮ ነው ጥያቄ። ይሄ ፕሮፌሰር የተባለ ሰው ይህንን ነገር ሳያቅ የሰሊን ነጋዴ እያሉ እንደፈለጉ ስም እያወጡ
የአማራዎቹን እያጥላሉ ፖለቲካ ሲሰሩ ዝም ብሎ ማየቱ ለነሱ መልስ ሳይሰጥ እንደገና ደግሞ የተጨፈጨፈውን አንድም ነገር አድሬስ ሳያደርግ መናገሩ ልክ ነው ትያለሽ? ይሄ የሚያክሰው ልጅ አይደለም እዛ ይገባው ልክ አይደለም። ስህተት ሊኖር ይችላል። እኔ ሙሉነን ስላላየሁት ነው። ስላየን እኮ ነው የምንናገረው። ደጋግመው ሲሉ አብሮ እየደገፋቸው ነው ያወራው። እየደገፋቸው እየተቃወመ አይደለም፣ እየደገፋቸው። ብዙ መባል ይችላል በኦሮሞ ፖለቲካ ያሉትን፣ ብዙ መባል ይችላል በትግራይ ፖለቲካ ያሉትን። እነሱ ተከብረው እነሱ እንደፈለጉ እየሆኑ የአማራን ልጆች ግን የሰሊጥ ነጋዴ፣ የሰሊጥ እንደደዘ፣ የሰሊጥ ፖለቲካ ምናምን እያሉ እያጣጣሉ እያወሩ ቁጭ ብሎ መስማት የማያመው ሰው ለአማራ ይታገልልኛል ብሎ ማሰቡ ዘበት ነው። በደንብ ይቅርታ ጠይቆበት የሚቀጥለው ነገር ነው። ከዚህ በኋላም ሲሄድ እዛ ምናልባት ከሄደና ካወራቸው በደንብ አድርጎ የሚጠይቃቸው ጥያቄ አንድ ነገር ልንገርሽ፣ 100% እርግጠኛ ሆኜ የምናገረው 100% ወልቃይት ቢለቀቅላት ህወሓት ለቅሷን ታቆማለች። አከተመ። ህወሓት ለቅሷ የወልቃይት የራያ ጉዳይ እንጂ የ4 ኪሎ ጉዳይ አይደለም። ልገንጠል ነው የምትለው የዛኔ አፕራምሽ እገነጠላለሁ ሀገር ሆናለሁ ነው የምትለው። ይሄን እየታወቀ ዋናው ዓላማቸው ያ መሆኑ እየታወቀ ልክ አብይ እንደበደላቸው አድርገው ቁማር ይጫወታሉ ነው አይደለም? አይደለም። ዋናው ዓላማቸው ነው። ዋናው መተው ሲጨፈጭፉት የነበረው አማራ ነው። ትግሉ የነበረው 3 ወር ነው ትግራይ ላይ። ከዛ ውጭ አማራ ክልል ነው ሲጨፈጨፍ ሲገደል። ከብቱን ራሱ በጥይት ሲለው አልነበር እንዴ? የቻሉትን ወስደው የቻሉትን አግዘው አማራው እንዳይበላ ገበሬው እንዳይበላ አይደል እንዴ እህሉን አቃጥለው ሊጥ ሳይቀር ሰርቀው ሄዱት ከአማራ። ብዙ ታሪክ አላቸው እኮ እነሱ። ስለዚህ የህወሓት አላያንስ በጭራሽ የሚታሰብ መሆን የለበትም ነው የምለው። አይጠቅምም። ስለዚህ አላያንስ ከተፈለገ የአማራ ልጅ ከፈለገ ከኤርትራውያኖች ጋር ምንም አይነት ችግር የለበትም። ምንም ነው ማወራሽ። አቅሙ አለው። ምን አለ የሚሻገርበት ወንዝ አለው። ምን አለው በደንብ አድርጎ ከነሱ ጋር የሚፈልገውን ያህል መስራት ይችላል። ለምን ነገ በጥቅም ሊጣላ አይችልም። በምንም አይነት ጥቅም ከኤርትራውያን ጋር ሊጣላበት የሚችል አጀንዳ የለውም አማራ። ስለዚህ ችግር የለበትም። ከነዚህ ጋር ግን በጥቅም ይጣላል። ከሆነ ግም ጋር ይጣላል። ከጀዋር ጋር በተለይ ከጀዋር ጋር በደንብ አድርጎ ነው የሚጣል። ስለ ወሎ ነው በደንብ አድርገው ሲያወሩ የነበሩት። ወሎን በደንብ አድርገው ቢሆንላቸው ምኞታቸው ምን መሰለሽ? ወሎ ከአማራነት ተወጥቶ እንደ ድሬዳዋ ከተማ እንዲሆን ነው የሚፈልጉት። ከዛ በልዩ እንትን ተደርጎ ወደ ኦሮሚያ እንዲጠቃለል የሚፈልግ ዓላማ ይዘው ነው የመጡት። እያንዳንዱ ነገራቸው ይታወቃል። ይህን እየታወቀ ጀዋር አሳስቆ አማራን ሊበላ ዳግመኛ መጣ። ስለዚህ ያንን በደንብ አድርጎ አፍርጠን መናገር ያለብን ብዬ የማስበው እና የአማራ ልጆች አለመግባታቸው አንጀቴ ቅቤን የጠጣ ያንን ነው የምለው። እንግዲህ አማራ ዛሬ ትቀድማለህ ወይስ ዳግም ነው የምትቀድመው? ይቀድማለሁ። እሺ ዳግም ነው የምትቀድመው? ያስተጋባል። አንዳችሁ ስላይድ አድርጉትና ነገሩ ያስተጋባል። ያንተ ያስተጋባል። ስላይድ አድርገው ትልቅ አይሰማም? ይሰማችኋል? ኦኬ በጣም ተመልሼ ልግባ። በቃ አላለልህም። እኔ ልቀጥል ስትመልስ ታወራለህ። እሱ ጋር ትግባባላችሁ። የምትግባቡ ማለት ነው። ኢዛና አማራ ነው እንግባባለን። አማራ ነው ወንድማችን ነው እንግባባለን። መልካም ዮኒ፣ እኔ የተለያየ ሀሳብ ቢኖረን ችግር የለው፣ ግን መኩ የሰጠበት ቶኑን አልወደድኩትም። እኔ አሁን ቶኑ በጣም አግሬሲቭ ነው። አይ አንደርስታንድ። በነገራችን ላይ አይደለም ስለ ልጁ አይ ቲንክ ዮኒ አንተ ሚስሊድ እንዳትደረግ ስለ ልጁ ትንሽ ነው የማውቀው ልናገር። ልጁንም ስለማውቀው በተወሰነ እዛ ላይ ገብቶ ከተናገረው ነው። እኔ አላውቀውም ነበር እውነት። አይ ልጁ አዲስ ልጅ አይደለም። ትንግርቱ በነገራችን ላይ ህወሓትን በመታገል እዚህ ቤት ውስጥም ከታችም ከላይም ካለው በላይ የትንግርቱን ያህል ህወሓትን የታገለ ሰው የለም። እዚህ ላይ ከሆነ በጦርነቱ ጊዜ አማራ ማስ ሚዲያ
ጌታቸው ረዳ በጣም ጫና ያደርግ ስለነበር አማራው ላይ የአማራን ኢሊት ነው እናወራርዳለን ምናምን እየተባለ ንግግር ለዛ ፕሮፓጋንዳ መልስ የሚሰጥ ሰው ተፈልጎ በጣም ብዙ ሰው ተሞክሮ በጥቆማ መጥቶ ለአማራው እኔ በቃ ልታገል ብሎ ስራውን ጥሎ እዛ አማራ ማስ ሚዲያ ተቀምጦ በጣም ብዙ ስራ የሰራና ህወሓትን ለመታገል ከፍተኛ ስራ የሰራ ወንድም ነው። በዛም ምክንያት እዚህ አሜሪካን ሀገር ዲፖርት ለማስደረግ በህይወቱ ላይ እስከ መግደል ኢትዮጵያ ውስጥ እያለ የመግደል ሁሉ እንገላለን የሚል ዛቻዎች በተደጋጋሚ ደርሰው ነበር። አሁን እዚህም ሆኖ በአሁኑ በዚህ በኢሚግሬሽን ፖሊሲው በአሜሪካ ዲፖርት ለማስደረግ ከፍተኛ እንቅስቃሴ የተደረገበት ወንድም ነው። ህወሓት ጠንቅቆ ያውቀዋል። ሲገባ ሰምታችሁ ከሆነ አሉላን አብረን የተቀመጥነው ያለፈውን ረስተን ሳይሆን ምናምን ብሎ ነው አሉላ የጀመረው። እሱ ንግግር ባይዘው በዋናነት ለትንግርቱ ነው። ትንግርቱ ደም ነው ያሸናቸው። በዚህ ስታፍ ህወሓትን በመታገል የትንግርቱን ያህል የታገላት የለም። ስለዚህ ትንግርቱን በህወሓት ተላላኪነት አንማው። ሁለተኛ የሆነ ያልገባኝ በመድረኩ ላይ እኮ አሉላ እኔ አብይ አህመድን በጦርነት መጣል ይቻላል ብዬ አላምንም፣ ጦርነትን አልደግፍም፣ አጋርነትን አልደግፍም ነው ያለው። አሉላ እኮ ኦልሞስት ከነጌታቸው ጋር የቆመ ነው፣ ከአብይ አህመድ ጋር የቆመ ነው። ትንግርቱ ደግሞ በተቃራኒው በቃ አማራ ያለውና ትግል ላይ ነው ያለው። አብይን በጦርነት ብቻ ነው መጣል እንትን ጦርነት የከፈተብን እሱ ነው። ስለዚህ እነዚህ ሁለቱ ኃይሎች የተቃራኒ ኃይል ነው የነበራቸው፣ አጋርነት አልነበረም የነበረው። ቆይ አንዴ ዛሬ አማራ ትንግርቱ የብልጽግና ሚዲያ ክንፍ ሆኖ ኢቢሲ መስራቱንም ተናገር እንጂ እያሉ ነው። ይሰራ ነበር። የምን ኢቢሲ ነው ትንግርቱ? ከዛ በፊት የጅጅጋ ዩኒቨርሲቲ መምህር ነው የነበረው። ትንግርቱን ያመጣ ነው እኮ እኛ ነን። መረጃ ያላችሁ ሰዎች ካላችሁ ግቡና ብታወሩ ደስ ይለኛል። ጅጅጋ ዩኒቨርሲቲ ጉዳይ መረጃ አለች ወይስ? እውነት ነው ዮኒ ሰርቷል አይደል? አይ አማራ ዛሬ የሚለው ነው እውነት። አሚኮ ላይ ነው የሰራው እኮ እሱ ታዲያ። ኦኬ አሚኮ ላይ ሰርቷል፣ ልክ ነው። አማራ ዛሬ ያለው ግን ልክ ነው። ጥሩ ኦኬ ክሊር ለማድረግ ነው። እና የነበራቸው በመድረኩ አጋርነት ሳይሆን ተቃርኖ ነው የነበረው። ሁለቱ በተቃራኒ ሀሳብ ነው የቆሙት። ስለዚህ እኔ ትንግርቱና ከህወሓት ተላላኪ ወይም የአጋርነት ውል ነው ብዬም አላምንም። አንድ ዮኒ ቦልድ ሊክሌም ያረከው ህወሓት ወልቃይትና ራያን ቢያገኝ አብይ አህመድን አይዋጋውም ላልከው እውነትም ይሁን ውሸት ለመረጃ ያህል እንዲሆነ ነው። በህወሓት በኩል የወጣ በይፋ የወጣ መረጃ አማራን አብረን እንድንወጋ አብይ አህመድ ጠይቆን ነበረ። በእኛ ላይ የተደረገውን በአማራ ላይ እንዲደረግ ስለማንፈልግ ግን እምቢ አልነው ብለው ወጥተው ነግረውናል። አስታውስ ከሆነ ይሄን ሰምተህ ከሆነ ይሄን ንግግር። ስለዚህ እነዚህ ሰዎች ባይዘው የወልቃይትና የራያ ጉዳይ አብይ አህመድ የሚሰጥና የሚነሳው ጉዳይ አይደለም። የወልቃይትና የራያ ጉዳይ ህወሓት ጋር ሰራም አማራ ሰራም አልሰራም ህወሓት የወልቃይትን ጥያቄ ማንሳቱ አይቀርም። አማራም ወልቃይትን እንደማይሰጥ የታወቀ ነው። የወልቃይት ጉዳይ መፈታት የሚችለው በአማራ ጥንካሬ ብቻ ነው። መቼ ተደራደሩት? አንዴ አማራ ዛሬ ከህወሓት ጋር ብልጽግና ተደራድሮ ይሄን ወጉልኝ አማራንና እንዲናርገው ያላቸው መቼ፣ በምን ቦታ ላይ፣ በምን ጉዳይ ላይ፣ በምን የተነሳ የፋኖ ትግል እንደተጀመረ እኔ አይደለሁም ያልኩት። እውነትም ይሁን ውሸት ብዬ ነው የጀመርኩልህ። ሰምተህ ከሆነ የፋኖ ትግል ኖ ለዛ እኮ ነው እኔ እሱ እንዳውት እኮ አንተ ለምጣለህ ህወሓት ናት። ቆይ ሲምፕል ጥያቄ ልጠይቅ። ህወሓት ነው ያለች ደብረጽዮን ነው ያለች። እንደዛ ያለች ህወሓት አንድ ሰው አንድ ግለሰብ መኮንን ቦጋለ የሚባል ወንድማችን መኮንን አልኩኝ ሰለሞን ቦጋለ ሰለሞን ፋኖን እንደዛ እልል አርጋ በየሚዲያው ስታጦዝ ያለች ናት። ከአማራ ጋር አልዋጋም ማለች ብለው ሲያወሩ እማምናቸው። እስቲ ቀስ አርገ ነገር ለዛ እኮ ነው ቤኔፊት ኦፍ ዘ ዳውት ለመተው ነው። እውነትም ይሁን ውሸት ከህወሓት እንዲህ አይነት ፕሮፓጋንዳ ሰምተናል እና ጉዳያቸው እኔ አሁን የሆነ ግልጽ ማድረግልህ የወልቃይትና የራያን ጉዳይ ህወሓት አትፈልገውም። ወልቃይትና ራያን ብታገኝ ህወሓት ኢትዮጵያ ውስጥ አብራ ትቀጥላለች ምናምን ብዬ ልከራከርህ እኮ አይደል። በደንብ ነው የምትፈልገው። ነገር ግን አሁን ዝም ብለህ ዛሬ አንተ አሁን እንደ ሀሳብ የራስን አመለካከት ነው የምጠይቀህ። የእሷ ክልል የምትለውን በሙሉ ከተሰጣት የኔ የርስት ድንበር ይገባኛል የምትለውን ቢሰጣት ከኢትዮጵያ ጋር የምትቀጥል ሀሳብ አላት ብለህ ታስባለህ አንተ? አላስብም። ዮኒ ለዛ እኮ እያመቻችሁ እኮ ነው ጄኖሳይድ የተፈጽሞብናል የሚለው ናሬቲቭ እኮ የመጣው እንዴት አገር ስቴቱ ጄኖሳይድ ከፈጽ ቀጥል አላስብም። ነገር ግን አንድ ነገር እንወቅ ማለት
ትግራይ በኢትዮጵያ አካል ሆናም ወይም ከኢትዮጵያም ተገንጥላም ኖረችም አልኖረችም አዝሎንጋዝ የአማራ እርስት የአማራ ሆኖ መቀጠል ካልቻለ የትግራይ ህዝብ የአማራ ህዝብም ሰላም ያገኛል ያላምን ወይዘር በኃይል ወሰዱትም አብረው ኖሩም አልኖሩም ወይ እንደ ሀገር ቀጠለ ሌላ ስቴት ስትራክቸር እስካልመጣ ድረስ የአማራን እስቲ ይዞ የኢትዮጵያ አካልም ሆነው ከኢትዮጵያ አካልም ውጪ ቢሆኑ እኛ ርስታችን እስኪመለስ ድረስ እዛች ሀገር ላይ ወይም እዛ ቀጠና ላይ ሰላም እንደማይመጣ ሊታወቅ ይገባል። ስለዚህ መፍትሄው ያለው ከአማራ ህዝብ ጋር በመነጋገር ነው። ይሄ የሚፈታው በአብይ አህመድ በኩል አይፈታም። በትግራይ ኃይሎች በእነሱ የግል ፍላጎት የሚፈታል ብዬ አላምንም። ነገር ግን የወልቃይትና የራያን ጉዳይ ደግሞ ይሆን አምጥተው የአጋር መሆን ማለት ወይም አብሮ መስራት ማለት ወልቃይትና ራያን መስጠት ነው። አብሮ አለ መስራት ማለት ወልቃይትና ራያን መከልከል ነው አድርገው የሚያቀርቡት ሰዎች አሉ። አይ ቲንክ ይሄ this is wrong። አማራ ደካማ ከሆነ አብሮ ሰራም አልሰራም ወልቃይትና ራያ ይሄዳል። ደካማ ከሆነ አማራ ጠንካራ ከሆነና በአካባቢው ፖለቲካ ሪሌቫንት ኃይል ወይም ሪሌቫንት ፎርስ ሆኖ ከቀጠለ ወልቃይትና ራያና ሌሎች ርስቶቻችን ተከብረው ይኖራሉ። ደካማ ከሆነን ወሎ አይኖርም፣ ጎጃም አይኖርም፣ ብትንትኑን ነው የሚያወጡት። ይሄ እኮ የታወቀ ካልኩሌሽን። የኔ እምነት በራስ ጥንካሬ ላይ የቆመ የትኛውም አይነት አጋርነት ያለ ባውንደሪ ሊሰራ ይገባል። ምክንያቱም ወዳጅም ማድረግናቸው ጠላትም ማድረግናቸው በወልቃይት ጉዳይ ከኛ ጥንካሬ በሚመነጭ የሚመጣ ባለቤትነት እንጂ ቢኖረው ጠላቶቻችን መሐሪ ሆነው አሳልፈው እንደማይሰጡን አውቃለሁ። ስለዚህ ይሄ አርጊውመንት ሎጂካል ነው ብያላም ሰምባዲ እና ሰምባዲ አብረው ስለታዩ ወልቃይት ሊሸጥብን ነው። ኖ ወልቃይት እጃችን ላይ ያለው ዛሬ ወንድሞቻችን ጠመንጃ ስላነሱ ፋኖ የሚባል ኃይል ኦቨርናይት ቴክ ኦቨር ስለሚያደርግ እሱን ስለሚፈሩን ደካማ መስለከታየው በበነገታው ነው መጥቶ የሚወስድልን። ይሄን ማወቅ ያስፈልጋል። ሌላው የጀዋር ያነሳችሁት ስለ ጀዋር ከመባችን በፊት ከንግግር የተረዳሁት አንዳንድ ነገሮች አሉ ሴንስ አደርጋለሁ እና አንተ ከህዋት ጋር አብሮ መስራቱ ምንም አይነት ችግር የለውም ብለህ የምታስብ ሰው ነው ወይስ ችግር አለው ወይም ደግሞ ለአማራው ጥቅም የለውም ወይም አለው ብለህ የምታስበው ነው? እስቲ ንገረኝ እሱን በግልጽ። ዮኒ እኔ ህዋት የሚባል ኃይል ወደብ የለው፣ ሲፖርት የለው፣ ኤርፖርት የለው በዚህ ሰዓት አንደኛ። ሁለተኛ ጄኖሳይድ ተፈጸመብኝ የሚል ሰው የጄኖሳይድ ፈጻሚው ደግሞ አንደኛው ራሱ ህዋት ሆኖ አጌንስት ማይ ኮዝ ቆሜ ጄኖሳይድ ከፈጸመብኝ ኃይል ጋር በአጋርነት ቆሜ የአማራን ህዝብ ነፃ አወጣለሁ ካልኩኝ መጀመሪያ የተነሳውበትን ዓላማ ፉርሽ የሚያደርግ ነው የሚሆን። ስለዚህ እኔ ከህዋት ወይ ድንበር የላቸው ወይ ጥንካሬ የለው በዚህ ሰዓት ምን ብዬ ነው አጋርነት ጋር የምሄደው? አንድ እሱ፣ ሁለተኛ እንዳልኩ ሪቶሪኩ ናሬቲቭ ራሱ። ሰላም ውድ የሁሉ መረጃ ቤተሰቦች፣ አጓጊ መረጃዎችን ለማግኘት ይህንን ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ።